አርሰናል በቤልጂየም ወሳኝ 3 ነጥብ አሳክቷል። የመድፈኞቹ አሰልጣኝ ሚኬል አርቴታ አንዳንድ ወሳኝ ተጫዋቾቹን ባሳረፈበት ምሽት አርሰናል ወደ ቻምፒየንስ ሊጉ የ16ቱ ጥሎ ማለፍ አንድ እግሩ እንዲገባ ያስቻለውን ውጤት አስመዝግቧል። ኖኒ ማዱዌኬ በጨዋታው ላይ 2 ግቦችን በማስቆጠር የጨዋታው ኮከብ በመባል ሲመረጥ፣ የመስመር አጥቂው ጋብሪኤል ማርቲኔሊ በ5 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው የመድፈኞቹ ታሪካዊ ተጫዋች ሆኗል። የአርሰናሉ ታዳጊ ማርሊ ሳልሞን በ16 ዓመቱ ለአርሰናል የመጀመሪያ የቻምፒየንስ ሊግ ጨዋታውን ያከናወነ ሲሆን ጋብሪኤል ሄሱስ ከ332 ቀናት በኋላ ከጉዳት አገግሞ ወደ ሜዳ የተመለሰበትም የጨዋታ ምሽት ነበር። ጨዋታው እንዴት ነበር? መድፈኞቹ በጨዋታው ላይ የበላይነት የወሰዱባቸው የሜዳ ክፍሎች ለድሉ ምን ያክል አስተዋጽኦ ነበራቸው? አርሰናል ከዚህ በኋላ በቻምፒየንስ ሊጉ ምን አይነት ጉዞ ሊኖረው ይችላል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዳግም ተገናኝተናል። ፕሮግራም ቢያንስ 400 ላይክ እንዲኖረው እንፈልጋለን። ለእናንተ የ2 ሰከንድ ስራ ነው። ስለዚህ ፕሮግራሙ ስትጀምሩ ላይክ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። በዚህኛው ፕሮግራማችን ላይ የክለብ ብሩዥን እና የአርሰናልን ጨዋታ የምንመለከቱ ይሆናል። እንግዲህ የአውሮፓ ቻምፒየንስ ሊጉ እንዲህ እያለ አሁን 6ኛው ዙር ላይ ደርሷል። የ6ኛ ዙር ወይም የ6ኛ ሳምንት ጨዋታዎችም ፍጻሜያቸውን አግኝተዋል ማለት ነው። ታዲያ አርሰናል ከሌሎቹ ክለቦች በተለየ መልኩ ከ6 ጨዋታዎች 6ቱንም በማሸነፍ በቻምፒየንስ ሊጉ የደረጃ ሰንጠረዥ ከሁሉም ክለቦች በላቀ ሁኔታ የደረጃው ሰንጠረዥ አናት ላይ ሊቀመጥ ችሏል። እንግዲህ አርሰናልን በቻምፒየንስ ሊጉ የሚያስቆም ክለብ እስካሁን ድረስ አልተገኘም። ከተለያዩ ክለቦች ጋር አርሰናል ጨዋታ እያከናወነ ነው። ከሜዳውም ውጪ እንዲሁም ደግሞ በሜዳው ባደረጋቸው ጨዋታዎች ሁሉ አርሰናል 100% የማሸነፍ የሪካርድ ጉዞውን ነው እያስቀጠለ የሚገኘው። ይህ ጨዋታ ለመድፈኞቹ እጅግ በጣም ወሳኝና አስፈላጊ የሚባል ነበር። ምክንያቱም አርሰናል ወደ ቀጣዩ ዙር ለማለፍ በተለይም ከ1 እስከ 8 አውቶማቲካሊ ተጨማሪ የጥሎ ማለፍ ጨዋታ ሳያከናውን ወደ ቀጣዩ ዙር ለማለፍ የሚያስችለውን ውጤት ማግኘት ይፈልጋል። ስለዚህም ይህንን ጨዋታ ማሸነፍ የግድ ይለው ነበር። ከዚህ በተጨማሪ ደግሞ ባሳለፍነው ሳምንት በአስተን ቪላ ከተሸነፈ በኋላ የ18 ጨዋታዎች ያለመሸነፍ ጉዞ የተገታበት ጨዋታ ነበር እና በመድፈኞቹ በኩል ቁጭት፣ ብስጭት፣ ንዴት ይታይባቸው ነበረ ከዛ ጨዋታ በኋላ እና በዚህ ጨዋታ ላይ መድፈኞቹ አሸንፈው ወደ ማሸነፍ ስነ ልቦናቸው ወደ ማሸነፍ ማይንድ ሴታቸው መመለስ ይፈልጉ ነበር። ያንንም ያደረጉበት ያሳኩበት የጨዋታ ምሽት ነው። እንግዲህ በአርሰናል በኩል በዚህ ጨዋታ ላይ የአንዳንድ ተጫዋቾችን ለውጥ ተመልክተናል። አርቴታ ወሳኝ የሆኑ አንዳንድ ተጫዋቾቹን በማሳረፍ አንዳንዶቹን እንደውም ጭራሽ እዛው ለንደን ትቶ ነበረ የመጣው። ለምሳሌ ዴክላን ራይስ በዚህ ጨዋታ ላይ አልተሰለፈም። በባለፈው ጨዋታ አርሰናል ከተሸነፈ በኋላ ህመም አጋጥሞት እንደነበር አርቴታ ሲናገር አስተውለናል። ከዚህ በተጨማሪ ደግሞ በዚህ ቡድን ውስጥ በጣም ትልቅ ሚና ያለው ዊሊያም ሳሊባ አሁንም ከጉዳት አገግሞ ሙሉ በሙሉ ወደ ሜዳ አልተመለሰም። በእርግጥ የቀናት ጉዳይ ነው ብሏል አርቴታ። ነገር ግን በዚህ ጨዋታ ላይም የተጫዋች አልነበረም። ከዛ ውጪ ቲምበር ምንም እንኳን ከቡድኑ ጋር አብሮ ተጉዟል ቢባልም ነገር ግን በቋሚ 11 ውስጥ አልተመለከትነውም። ተጣባቂ ወንበር ላይ አልተመለከትነውም። ይልቁንም ዳቪድ ራያ የቡድኑን የግብ ጠባቂነት ኃላፊነት ሲወጣ ከፒየሮ ሂንካፔ ጋር የተሰለፈው ክሪስቲያን ኖርጋርድ ነበር። እንግዲህ በዘንድሮ ውድድር ዓመት በአርሰናል በኩል ብዙ የተከላካይ መስመር ኮምቢኔሽኖችን ወይም ጥምረቶችን እየተመለከትን እንገኛለን። ሳሊባና ማጋሌሽ የተለመደው የአርሰናል የመከላከል የመሃል ጥምረት ነው፣ የመሃል ተከላካዮች ጥምረት ነው። ከዛ በኋላ ደግሞ የማጋሌሽና የክሪስቲያን ሞስኩዌራን እንደዚሁ ተመልክተናል። እንዲሁ ደግሞ ማጋሌሽ በተጎዳ ጊዜ የሳሊባና የሞስኩዌራንም ተመልክተን ነበር። ሳሊባም ደግሞ ከተጎዳ በኋላ የሞስኩዌራና የሂንካፔን አይተናል። እንዲሁ ደግሞ ሞስኩዌራም ጉዳት ሲያጋጥመው የቲምበርና የሂንካፔን ጥምረት ተመልክተን ነበር። በዚህኛው ጨዋታ ላይ ደግሞ
ፒየሮ ሂንካፔን እና የክሪስቲያን ኖርጋርድን የማል ተከላካዮች ጥምረት ተመልክተናል። በእርግጥ ክሪስቲያን ኖርጋርድ ተፈጥሯዊ ቦታው የአማካይ መስመር ተጫዋች ነው። ነገር ግን በዚህ ጨዋታ ላይ ወደ ኋላ ተመልሶ እንዲጫወትና ከፒየሮ ሂንካፔ ጋር እንዲጣመር በማል ተከላካይነት አሰልጣኙ ሚኬል አርቴታ ለዚህ ተጫዋች እድል ሰጥቶታል። ምናልባት ዘንድሮ በፕሪሚየር ሊግና በቻምፒየንስ ሊግ ተጫዋቹ በቋሚነት ሲጀምር አልተመለከትነውም እና ለመጀመሪያ ጊዜ ነው እንግዲህ እንደዚህ ባሉ ወሳኝ ጨዋታዎች ላይ ክሪስቲያን ኖርጋርድ በቋሚነት ሲጀምር የተመለከትነው። ከዚህ ባለፈ እንግዲህ ካላፊዮሪም ተጣዋቂ ወንበር ላይ ሆኖ ነው የጀመረው። ሉዊስ ስኬሊ እና ቤን ዋይት በሁለቱ የፉልባኮች ሚና ላይ ሲጫወቱ ተመልክተናል። ያለ ዴክላን ራይስ አርሰናል ምን ሊመስል ይችላል የሚል ጥያቄ ነበር። ሚኬል ሜሪኖ በዴክላን ራይስ ቦታ ላይ ሲጫወት ነበር። ማርቲን ዙቢሜንዲ እና ማርቲን ኦዴጋርድ ሁለቱ ማርቲኖች በአማካይ መስመር ላይ በዛሬው የአርሰናል የአማካይ መስመር ላይ የተጫወቱ ተጫዋቾች ናቸው። ከፊት ደግሞ ቡካዮ ሳካ ዛሬ አልነበረም። የመጀመሪያው አሰላለፍ ውስጥ ኖኒ ማዱዌኬ ነው በቋሚነት የጀመረው። ማርቲኔሊ እና ቬክተር ዩኬሬስ በአርሰናል በኩል በቋሚነት ጀምሯል። እንግዲህ በ4-3-3 አሰላለፍ ነው ወደ ሜዳ የገቡት። በአንጻሩ ክለብ ብሩዥ እንግዲህ አሰልጣኝ ካሰናበተ በኋላ አሁን ኢቫን ሌኮ ናቸው ይህንን ቡድን በአሰልጣኝነት እየመሩ የሚገኙትና በ4-2-3-1 አሰላለፍ ነው ወደ ሜዳ የገቡት። እንግዲህ በዚህ ጨዋታ ላይ በአርሰናል በኩል እነ ኤበሬቼዜ፣ ቡካዮ ሳካ፣ ሪካርዶ ካላፊዮሪ እንደዚህ አይነት ወሳኝ ተጫዋቾች ተጣዋቂ ወንበር ላይ ተቀምጠው ነበረ ጨዋታው የጀመሩት። እንግዲህ በጨዋታው የመጀመሪያዎቹ ጥቂት ደቂቃዎች ላይ አርሰናሎች በክሪስቲያን ኖርጋርድ አማካኝነት ረጃጅም የመልስ ውርወራዎችን ለመጠቀም ሲሞክሩ ነበር። ከዛ በኋላ አርሰናሎች ተደጋጋሚ ሙከራ ማድረጋቸውን ቀጥለዋል። ማርቲን ኦዴጋርድ ከሳጥኑ ጫክሮሮ የሞከራት ኳስ ነበረች። የቡድኑ ግብ ጠባቂ በጣም ዛሬ ስራ በዝቶበት ነው ያመሸው ማለት ይቻላል። ይህ ኔዘርላንዳዊ የ22 ዓመቱ ትሪስታን ቫንደን ሂውቨል የተባለው ግብ ጠባቂ በርካታ ኳሶችን ነው ሲያድን የነበረው። ከዚህ በተጨማሪ ደግሞ እንደዚሁ የፒየሮ ሂንካፔን አንግል የመለሰበትን ወይም የግቡ ብረት የመለሰበትን ኳስ ተመልክተናል። በኋላ ላይ እንግዲህ ኖኒ ማዱዌኬ የመጀመሪያውን ጎል ለአርሰናል አስቆጥሯል። በመጀመሪያው አጋማሽ ላይ በጣም በሚያስገርም ሁኔታ ነው ይህንን ኳስ ወደ ግብነት ሲቀይረው የተመለከት ነው። እንግዲህ 25ኛው ደቂቃ ላይ ነው ኳስና መረብን ያገናኘው። ይሄ ሶሎ ኤፈርት ወይም ሶሎ ጎል የምንለውን አይነት ጎል ነው ያስቆጠረው። ከመሀል ሜዳ ጀምሮ ድሪብል እያደረገ በማለፍ ነው ይህንን ጎል ሲያስቆጥር የተመለከት ነው ኖኒ ማዱዌኬ። በእርግጥ ስለ ማዱዌኬ ነጥቦችን እናነሳለን እና ተጫዋቾች ነበሩ። በተለይ ከኋላው የነበረውን ተጫዋች በአስደናቂ ሁኔታ ነው መጀመሪያ ከሱ አጠገብ የነበረውን ተጫዋች ድሪብል አድርጎ ያለፈው። ከዛ ሌላኛውም ተጫዋች ነበረና ከኋላው እሱን ለማስጣል ሲሮጥ ነበረ። ግን የማዱዌኬ ፍጥነት እጅግ በጣም አስገራሚ ነበር። ከዛ በኋላ ከሳጥን ውጪ አክርሮ የመታት ኳስ ወደ ግብነት ተቀይራ አርሰናል ጨዋታውን 1-0 በሆነ ውጤት የሚመራበትን የግብ ዕድል ፈጥሮለታል ማለት ነው። ኖኒ ማዱዌኬ እንግዲህ በባለፈው በባየር ሚዩኒኩም ጨዋታ ላይ እንደዚሁ ጎል አስቆጥሮ ነበር። በዚህም የቻምፒየንስ ሊግ ጨዋታ ላይ እንደዚሁ ሌላ ወሳኝ ጎል ለአርሰናል ያስቆጠረበትን የጨዋታ ምሽት አሳልፈዋል። ያው የማርቲን ዙቢሜንዲ ኳስ በጣም ቆንጆ ነበር። ዙቢሜንዲ ነው ኳሱን ያቀበለው፣ ግን ሙሉ ለሙሉ የኖኒ ማዱዌኬ ስራ ነው። በቃ ድሪብል በማድረግ ኳሱን በደንብ ኮንትሮል በማድረግ እና ደግሞ ቦታ አይቶ በደንብ በመምታት ረገድ የተዋጣለት ተጫዋች ነበር እና ከ10 ያርድ ርቀት ላይ አክርሮ የመታው ኳስ ነው ወደ ግብነት የተቀየረው። ከዛ በኋላ እንግዲህ የተለያዩ ኳሶች ነበሩ በአርሰናል በኩል። እንደገና አርሰናሎች በሴት ፒስ ኳስ ሞክረው ነበረ። ነገር ግን ያንንም ኳስ ሂንካፔ ቢሞክረውም የቡድኑ ግብ ጠባቂ መልሶታል። ዩኬሬስ በግንባሩ የገጨውንም ኳስ እንደዚሁ የቡድኑ ግብ ጠባቂ ተቆጣጥሮታል። እንደዚህ አይነት በጣም የሚያስገርሙ እንቅስቃሴዎችን ነበር የተመለከት ነው እና በአርሰናል በኩል ፍጹም የበላይነት በመጀመሪያው አጋማሽ ፍጹም የበላይነት ፍጹም ዶሚኔት ያደረጉት ጨዋታ ነበር በአርሰናል በኩል ያየ ነው። በእርግጥ በመጨረሻዎቹ በተለይ የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች በቀሩት ሰዓት አስቸጋሪ እንቅስቃሴ ሲያሳዩ ነበረ ክለብ ብሩዦች። ፎርብስ በቀኝ መስመር ላይ አስፈሪ እንቅስቃሴ ሲያደርግ ነበር። እንደውም 2 አደገኛ የሚባሉ ኳሶችን ክለብ ብሩዦች ሞክረው እነዛን ኳሶች የአርሰናሉ ግብ ጠባቂ ዳቪድ ራያ በአስገራሚ ሁኔታ እነዚህን ኳሶች መልሷቸዋል እንጂ ምናልባት ክለብ ብሩዦች ወደ ጨዋታው እንዲመለሱ እድል የሚሰጣቸው ሙከራዎች ነበረ ያደረጉት። አርሰናል በመጀመሪያው አጋማሽ እንግዲህ በጣም የተሻለ እንቅስቃሴ አሳይቶ 10 ሙከራዎችን ሞክረው ከ10ሩ 5ቱ
ኢላማቸውን የጠበቁ ነበሩ። 57 በመቶ መድፈኞቹ አርሰናሎች ኳስ ተቆጣጥረዋል። በአንጻሩ ደግሞ ክለብ ብሩዦች 9 ሙከራ ሞክረው 4ቱ ኢላማቸውን የጠበቁ ነበሩ። 43 በመቶ ኳስ ተቆጣጥረው ነበር ማለት ነው። እንግዲህ ይሄ ምን ያክል በጨዋታው ላይ አርሰናሎች የበላይነት እንደወሰዱ በግብ ሙከራ ረገድ፣ በኳስ ቁጥጥር ጨዋታውን በመቆጣጠር ረገድ የተሻለ ፐርፎርማንስ እንዳሳዩ የሚገልጽ ገላጭ ቁጥራዊ መረጃ ይሆናል። ታዲያ ሁለተኛው አጋማሽ ከተጀመረ በኋላ በተለይ ክለብ ብሩዦች የሚሞክሯቸው አንዳንድ ሙከራዎችም ስለነበሩ በመጀመሪያው አጋማሽ እንደው ወደ ጨዋታው ሊመለሱ የሚችሉበት እድል ይኖሩ ይሆን ወይ የሚሉ አይነት ጥያቄዎች ነበሩ። ነገር ግን ደግሞ አርሰናል በሁለተኛው አጋማሽ እርሊ እንደተጀመረ በ47ኛው ደቂቃ ወሳኝ የሆነ ሁለተኛ ጎል አስቆጥሮ ሙሉ ለሙሉ ጨዋታውን መግደል የሚችሉበትን ወሳኝ ጎል አስቆጥሯል። ይህም ጎል ሲቆጠር የዙቢሜንዲ አሲስት እጅግ በጣም የተለየ ነበር እና ዙቢሜንዲ ከግራ መስመር ላይ በአስገራሚ ሁኔታ ነው ኳሱን ያሻማው። ከግቡ ፊት ነበር የቆመው ኖኒ ማዱዌኬ እና ያንን ኳስ አለማስቆጠር አይቻልም። እውነት ለመናገር በጣም ቆንጆ በሆነ ሁኔታ ኳሱን በግንባር ገጭቶ ወደ ግብነት ቀይሮታል። ባለፈውም ካስታወሳችሁ ከባየር ሚዩኒክ ጋር እንደዚሁ በጣም ቆንጆ አሲስት ተደርጎለት ከግቡ ፊት በጥሩ ታይሚንግ ላይ ቆሞ ስለነበር ያንን ጎል አስቆጥሯል እና ኖኒ ማዱዌኬ በተለይ ይሄ ሰዓቱን በመጠበቅ ረገድ ጥሩ ታይሚንግ በመከተል ረገድ እና ፍጹም ቅጣት ምት ግብ ክልል ውስጥ በተገቢው ሰዓትና በትክክለኛው ጊዜ በመገኘት ትክክለኛውን አክሽንና ውሳኔ በመወሰን እንደዚህ አይነት ጎሎችን የሚያስቆጥር ተጫዋች መሆኑን እየተመለከትን ነውና ለኖኒ ማዱዌኬ በጣም ጥሩ ምሽት ነበረ ይህንን ጎል ማስቆጠሩ። እንግዲህ በዘንድሮ የአውሮፓ ቻምፒየንስ ሊግ 3ኛ ጎሉን ነው ያስቆጠረው። ከባለፈው የባየር ሚኒኩ ጎል ቀጥሎ ዛሬ 2 ጎሎችን አስቆጥሯል። ከዛ በኋላ የተወሰነ እንቅስቃሴ ለማድረግ ቢሞክሩም ግን ያው ተስፋ የመቁረጥ ነገር ነበር በክለብ ብሩዦች በኩል። ከዛ ደግሞ እንደገና በ56ኛው ደቂቃ ማርቲኔሊ ከሉዊስ ስኬሊ የተሰጠውን ኳስ ወደ ግብነት በመቀየር ጨዋታው 3-0 እንዲቀጥል አድርጓል። የማርቲኔሊ ከግራ መስመር ነው ኳሱን ይዞ ሸውዶ በመግባት ድሪብል አድርጎ በጣም ፈጣን ተጫዋች ነው እንደምታውቁት እና ያንን ኳስ ይዞ በመግባት ኳሷን ከርል አድርጎ ነው አዙሮ አጠማዞ ኳሷን 90 ዲግሪ ላይ እንድትቀመጥ ያደረጋትና እንግዲህ በ6 ጨዋታ 5ኛ ጎሉ ላይ ደርሷል ማርቲኔሊ በቻምፒየንስ ሊጉ። ለማርቲኔሊ በእንዲህ አይነት የቻምፒየንስ ጨዋታዎች ላይ ጎል ማስቆጠር በራሱ የሚፈጥረው ስሜት ቀላል የሚባል አይደለም። ቅድም በነበረኝ የላይቭ ፕሮግራም ላይ ምናልባት ላይቭን የተከታተላችሁ በደንብ ታውቁታላችሁ ያነሳውትን ሀሳብና ስናገርም የነበረው ይሄንኑ ነገር ነው። ማርቲኔሊ ጎል ሊያስቆጥር ይችላል በዚህ ጨዋታ ላይ ኢቭን ጎል ማስቆጠር አይቀሬ ነገር ነው እያልኩ ስነግራችሁ ነበር እና እንደውም እኔ እርግጠኛ ሆኜ ነው ማርቲኔሊ በዚህ ጨዋታ ላይ ጎል ያስቆጥራል ብዬ ስናገር የነበረው። ያልኩትም ነገር አልቀረም። በዚህ ጨዋታ ላይ እንግዲህ ማርቲኔሊ ከጨዋታው ፊትም ጋዜጣዊ መግለጫ ላይ ሲጠየቅ ነበር ቻምፒየንስ ሊግ ላይ ጎሎችን ታስቆጥራለህ እና ሁኔታዎቹ እንዴት ናቸው የሚሉ አይነት ጥያቄዎች ሲነሱለት ስለነበር እሱም ያንን ነገር እንግዲህ እንደ ጥሩ አጋጣሚ ተጠቅሞበት ጎል አስቆጥሯል። በኋላ ላይ አርቴታ የጥንቃቄ የሚመስሉ ቅያሬዎችን አድርጓል። ፔሮ ሂንካፔን ቀይሮ አስወጥቷል። ካላፊዮሪ ገብቷል። እንዲሁ ደግሞ ዩኬሬስ ተቀይሮ ወጥቷል። ጋብርኤል ሄሱስ ወደ ሜዳ የገባ ተጫዋች ነው። ያው የሂንካፔን የጥንቃቄ ቅያሪ ነው ብዬ ነው መወስደው እኔ። ምክንያቱም አርሰናል በየጨዋታው ላይ ተጫዋቾች የተጎዱበት ነው። በተለይ የተከላካይ ክፍሉ ከጨዋታ እየሳሳ እየመጣ ያለበት ሂደት እንዳይፈጠር በብዙ ተከላካዮች መጎዳትም ደግሞ አርሰናል ዋጋ እንዳይከፍል እንደ ሂንካፔ አይነት ወሳኝ ተጫዋቾችን ይሄ መንከባከብና ጉልበታቸውን ቆጥቦ መጠቀም በጣም አስፈላጊ ነው። እናም ለዛ ነው ካላፊዮሪን ቀይሮ በማስገባት በሴንተር ባክ ቦታ ላይ እንዲጫወት ያደረገው። በኋላ ደግሞ እንደገና ኦደጋርድና ኖኒ ማዱዌኬ ተቀይረው ወጥተው ኤታን ንዋኔሪና ቡካዮ ሳካ ወደ ሜዳ የገቡበትን ሂደት ተመልክተናል ማለት ነው። ያው ክለብ ብሩዦች ለምሳሌ 72ኛው ደቂቃ ላይ ኳስ ሞክረው ነበረ። የቡድኑ የተሞከረውን ኳስ ራያ በአስደናቂ ሁኔታ ኳሱን ሴፍ ሲያደርገው ተመልክተናል። ከዛም በኋላም ቢሆን ጥሩ እንቅስቃሴዎች ያደረጉባቸው ሞመንቶች ነበሩ። ጋብርኤል ሄሱስ ተቀይሮ ከገባ በኋላ የግቡ አግዳሚ የመለሰበት ኳስ እንዲሁ ደግሞ ግብ ጠባቂው የተቆጣጠረበትንም ኳስ ሞክሮ እንደነበር አይተናል። የቡካዮ ሳካን ሙከራ እንደዚሁ ግብ ጠባቂው አድኖበታል እና ምናልባት አርሰናል በጣም የበላይነት የወሰደበትን ጨዋታ ነው ያየነው። ኢቨን 91ኛው ደቂቃ ላይ ኤታን ዋኔሪ 2 አደገኛ ሙከራዎችን ሞክሮ የቡድኑ ግብ ጠባቂ አወጥቶበታል እንጂ ምናልባት
ይሄ ግብ ጠባቂ ባይኖር አርሰናል ዛሬ እንደው 3 ጎል በጣም ትንሽ ነው እንጂ ቢያንስ 6 እና 7 ጎል አስቆጥሮ የሚወጣበት ጨዋታ ነበር። በጣም ፍጹም የበላይነት ነው የወሰዱት። የቡድኑ ግብ ጠባቂ እያንዳንዷ የምትሞከረዋን ኳስ ለማዳን የሚያደርጋቸውን ጥረቶች በሙሉ ስንመለከት ነበረና እንግዲህ በዚህ ጨዋታ ላይ ዳቪድ ራያ በርካታ ኳሶችን አድኗል። የክለብ ብሩዥም ግብ ጠባቂ 7 የሚጠጉ ኳሶችን አድኗል። እንግዲህ ከነዚህ ከ7ቱ አርሰናል ቢያንስ 4ቱን እንኳን ቢያስቆጥር ወይ 3ቱን እንኳን ቢያስቆጥር 6-0 7-0 ማሸነፍ የሚችለው ጨዋታ ነበር። ግን የዳቪድ ራያንን ፐርፎርማንስ አለማድነቅ አይቻልም። በተለይ ዳቪድ ራያ በጣም በርካታ ኳሶችን አድኖ ስለነበር እንግዲህ ጨዋታው ላይ 38 ሙከራዎች ተሞክሯል። ኦፕታ በጨዋታው ላይ መዘገብኩት ባለው ስታት መሰረት ክለብ ብሩዥ 18 ሞክሯል፣ አርሰናል 20 ሙከራዎችን ሞክሯል። ተመልከቱ ምን ያክል ጨዋታው ክፍት የነበረ ጨዋታ እንደነበርና ብዙ ሙከራዎች የተሞከሩበት መርሃ ግብር እንደነበር ማሳያ ነው። አርሰናል 2.97 ኤክስፔክትድ ጎል ነበረው። ኦልሞስት ወደ 3 የሚጠጋ ኤክስጂ አርሰናል አስመዝግቧል። ከ20ው 11ዱ ኢላማቸውን የጠበቁ ነበሩ በአርሰናል በኩል። ለዛ ነው እንግዲህ 3 ኳስ አርሰናል አስቆጥሮ 7ቱን ግብ ጠባቂው መልሷል ብለን ካልን አስቡት ምን ያክል እንደሆነ። 51 በመቶ አርሰናል ኳስ ተቆጣጥሯል። በአንጻሩ በክለብ ብሩዥ በኩል 1.06 ነው የነበራቸው ኤክስፔክትድ ጎል። ቢያንስ በዚህ ጨዋታ ላይ 1 ጎል እንዲያስቆጥሩ ይጠበቅባቸው ነበር እንደማለት ነው ከኤክስጂ የቁጥራዊ መረጃ አንጻር። ከዛ በተጨማሪ ከ18ቱ 7ቱ ኢላማቸውን የጠበቁ ነበሩና ዳቪድ ራያ በጣም ቁልፍ ኳሶችን ያዳ ነው። በተለይ በመጀመሪያው አጋማሽ ያዳናቸው 2-3 ኳሶች፣ ከዛ ሁለተኛው አጋማሽ ላይ ሴፍ ሲያደርጋቸው የነበሩ ኳሶች በጣም የተለዩ ነበሩ። 7 ኦን ታርጌት ኳሶችን ሞክሯል። 49 በመቶ ክለብ ብሩዦች በዚህ የጨዋታ መርሃ ግብር ላይ ሙከራዎችን አድርገው ነበር። እንግዲህ ለአርሰናል ድሉ በጣም የሚያስፈልግና ወሳኝ የሚባል ድልን አስመዝግበው የወጡበት ነው እና በባለፉት ያከናወኗቸውን 10 የአውሮፓ ቻምፒዮንስ ሊግ የግሩፕ ስቴጅ የምድብ ወይም ደግሞ የሊግ ጨዋታዎችን አርሰናሎች ማሸነፍ ችለዋል። እንግዲህ ባየር ሚዩኒክ በ2023 በተከታታይ ያሸነፋቸው ጨዋታዎች ቁጥር በጣም ከፍተኛ ነበሩ፣ ወደ 17 የሚጠጉ ጨዋታዎች። ሊቨርፑል በጥር 2025 ያስመዘገበው ቁጥራዊ መረጃ እንደነበር ይታወሳል። 12 ተከታታይ ጨዋታዎችን በማሸነፍ ለረጅም ጨዋታዎች የማሸነፍ ሪከርድ ያስመዘገቡ ናቸው። ይህንን ስንል ጥሎ ማለፍ ወይ ሩብ ፍጻሜ፣ ግማሽ ፍጻሜ ያልን አይደለም። ግሩፕ ስቴጅ ወይ ደግሞ የሊግ ፎርማቱ ከተቀየረ በኋላ የምድብ ጨዋታዎች እንደማለት ነው እና በዛ ውስጥ እንግዲህ አርሰናል 10ኛ ድሉን ነው አስመዝግቦ የወጣውና ይሄ ለአርሰናል እጅግ በጣም የተለየ ውጤት ያስመዘገበበት ምናልባት በቻምፒየንስ ሊጉ ወሳኝ የሚባለውን ድል ያስመዘገበበት ነው ማለት ይቻላል። ምናልባት በኋላ ላይ እናነሳዋለን ምን ያክል ስቴትመንት ድል ነው የሚለውን ጉዳይ በተመለከተ ማለት ነው። እነዚህ ነገሮች ካነሳን ዘንዳ እንግዲህ ኖኒ ማዱዌኬ ምን አይነት ጥሩ ፐርፎርማንስ ነው ያሳየው፣ በጨዋታው እንዴት ማን ኦፍ ዘ ማች ሊባል ቻለ የሚሉትን ጉዳዮች እናነሳለን። እንግዲህ ከዚህ በፊት ደጋግመን እንዳነሳ ነው አርሰናል ያለ ቡካዮ ሳካም አሁን ሜዳ ላይ በደንብ ጥሩ እንቅስቃሴ ማሳየት ይችላል። በፊት ቡካዮ ሳካ ሳይኖር አርሰናሎች ይቸገሩ ነበር። ያለ ቡካዮ ሳካ አርሰናል ሙሉ መልክ አይኖረውም ነበረ በተወሰነ መልኩ። አሁን ግን ቡካዮ ሳካም ባይኖር ኖኒ ማዱዌኬ በደንብ ፐርፎርም ማድረግ እንደሚችል የተመለከትን ነው። በተለይ ያኔ ከመጎዳቱ በፊት አሲስቶችን የሚያደርግ ተጫዋች ነበር። አሁን ደግሞ ከጉዳት ከተመለሰ በኋላ በደንብ ከጎል ማስቆጠር ጋር በቃ እየቀጠለ የሚገኝ ተጫዋች መሆኑን እየተመለከትን ነው። እንግዲህ እዚህ ጨዋታ ላይ ያስቆጠራቸው 2 ጎሎች ይህንን በደንብ የሚገልጹ ናቸው። አርሰናል በመጀመሪያው አጋማሽ እጅግ በጣም ጥሩ እንቅስቃሴ ነበር ያሳየውና ለዛ በመጀመሪያው አጋማሽ ላሳየው ጥሩ ፐርፎርማንስ ለነበረው አስገራሚ ሜዳ ላይ እንቅስቃሴ 1 ጎል ማስቆጠሩ የሚያንስበት እንጂ የሚበዛበት አይደለም እና ይህንን ጎል ደግሞ ኖኒ ማዱዌኬ ማስቆጠሩ በጣም እንድናጨበጭብለት የሚያደርግ ነው። ምናልባት ለብዙዎቻችንም አስገራሚ ጎል ነው ያስቆጠረው እና ብዙ የእግር ኳስ ተመልካቾች ከመቀመጫቸው ተነስተው እንዲያጨበጭቡለት የሚያስችል ጎል ኖኒ ማዱዌኬ አስቆጥሯል። ማዱዌኬ ብዙ ጊዜ በተለይም ፈጣን የሆኑ እንቅስቃሴዎችን በማድረግ ይታወቃል። ነገር ግን ደግሞ አንዳንዴ ዝግም ብሎ ሊጫወት ይችልና እነዛን ኳሶች በሆነ ያክል ፍጥነት በሆነ ያክል ሬንጅ ይዞ ሄዶ ወደ ግብነት የሚቀይር አይነት ተጫዋች ነው። በቼልሲም በነበረበት ጊዜ እነዚህን አይነት ነገሮች የሚያደርግ ተጫዋች እንደሆነ እናውቃለን እና የመጀመሪያው አጋማሽ ላይ ያስቆጠራትም ጎል ምን ያክል የተጫዋቹን ቅልጥፍና የሚያሳይ የተጫዋቹን ደፋርነት በጣም ብሬቭ ነው። በቃ ኳሱን ከያዘው በኋላ
አጠገቡ 2-3 ተጫዋቾች ነበሩ፣ ግን እነዛን ተጫዋቾች ድሪብል ለማድረግ እነዛን ተጫዋቾች ለመሸወድ ለማለፍ ብዙም አልተቸገረም ነበር እና በጣም በቀላሉ ነው እነዛን ኳሶች ሲጠቀማቸው የነበረውና እንግዲህ ያንን ኳስ የተቀበለው ቅድም ከ10 ያርድ ርቀት ያልኳቸው የነበረው ከዙቢሜንዲ የተቀበለውን ኳስ ነው። በጣም ይቅርታ፣ ከዙቢሜንዲ ያንን ኳስ ሲቀበለው ከ10 ያርድ ርቀት ላይ ነውና ነገር ግን ደግሞ ከ20 ያርድ ርቀት ላይ ያንን ኳስ በማስቆጠር ልዩነት ፈጣሪ የሆነችውን ጎል ለመድፈኞቹ አስገኝቷል። አንደኛ የኳሱን ርቀት አስቡት፣ ከምን ያክል ቦታ ላይ ያንን ኳስ እንደመታው። አሁን ይሄ እነ ቡካዮ ሳካ እነ ማርቲኔሊ እንዲሁ ደግሞ እነ ኖኒ ማዱዌኬ የሚጫወቱበት ቦታ አንዱ በጣም ትልቁ የሚፈልገው ብልሃት ውሳኔና የውሳኔ ሰጪነት ብቃት ነው። አንዳንድ ጊዜ አሁን ቡካዮ ሳካ እንደዚህ አይነት ቦታዎች ላይ ምን አይነት ውሳኔዎችን ይወስናል የሚሉ ነገሮችን እናያለን። ያቀብላል ወይስ ደግሞ ኳሱን ወደ ግብነት ይቀይረዋል ወይ? ይሄ ነው በጣም የሚጠየቀው ነገር እና ኖኒ ማዱዌኬ ኳሱን ሲያገኝ በቃ ድሪብል እያደረገ ነው ኳሱን ይዞት ሄደው በደፋርነት ያን ነገር አድርጎት ኳሱን ወደ ግብነት ቀይሮታል እና ለኖኒ ማዱዌኬ በጣም አስፈላጊ ጎል ነበር። ሁለተኛውንም ጎል ሲያስቆጥረው ተመሳሳይ አይነት ነገር ተጠቅሟል። በውሳኔ ረገድና በተገቢው ቦታ ላይ ተገቢውን የሆነ አጠባበቅ በመጠበቁ ምክንያት ነው። የጥሩ አጥቂዎች ኳሊቲ ተብሎ የሚጠቀሰው እንግዲህ ኖኒ ማዱዌኬም የመስመር አጥቂ ነውና እሱንም አጥቂ እያልን ነው የምናወራው እና በዛ ቦታ ላይ የሚገኙበት አቋቋማቸው ቦታውን በደንብ ፈልገው ያንን ስፔስ ያጠቃሉ ወይ የሚለው በጣም ወሳኝ ነገር ነው። አሁን ኖኒ ማዱዌኬ የሙኒኩ ጨዋታ ላይ እንደምታስታውሱት ኳሱ የተሻማበት ሂደት በጣም ቆንጆ ነበረ። ምናልባት እዛ ቦታ ላይ ኖኒ ማዱዌኬ ባይቆም ኖሮ ኳሱ እንዲሁ ዝም ብሎ ነበር የሚባክነው፣ ግን ኳሱ ለማስቆጠር ከ90% በላይ በጣም እድል አለው። ይሄንኛውም ከጎሉ መስመር ላይ ነው የቆመው። ያንን ኳስ ዘሎ ማስቆጠር ብቻ ነበር የሚጠበቅበት። ያንን ነገር አድርጓል እና በጣም ወሳኝና ኢምፖርታንት የሚባል ስራን በመስራት እንግዲህ ይህንን 2 ጎሎች ማስቆጠር ችሏል። ይሄ ትልቁ ነገር ነው። 2 ጎሎችን ማስቆጠሩ በጨዋታው ላይ ማን ኦፍ ዘ ማች እንዲባል አድርጎታል። ከዛ በተጨማሪ ግን ከጎሉም ውጪ የኖኒ ማዱዌኬ ፐርፎርማንስ ልዩ ነበር። ድሪብል እያደረገ ወደ ፍጹም ቅጣት ምት ግብ ክልል ውስጥ ይገባ ነበር። ኳሶችን ያቀብላል፣ ይቀበላል። እንዲሁ ደግሞ ቢልድ አፑን ለማገዝ የራሱን የሆነ ኢፈርት ለማውጣት በፍጹም ሲሰስት አልነበረም። ሜዳ ላይ በቆየባቸው ደቂቃዎች ሁሉ የሚችለውን እንቅስቃሴ ሲያደርግ ነበር የተመለከትነው እና እንግዲህ ሜዳ ላይ ኦልሞስት ወደ 70 አካባቢ ወደዚህ አካባቢ ደቂቃዎች ቆይቷል እና በቆየባቸው ደቂቃዎች ልክ ግን የነበረው ፐርፎርማንስ እጅግ በጣም የተለየ የሚባል ነበር እና ኦልሞስት 71 ደቂቃ ሜዳ ላይ ቆይቷል። በቆየባቸው ደቂቃዎች ላይ ግን የነበረው ፐርፎርማንስ እጅግ በጣም ልዩ ነበር። ለአርሰናል ደግሞ የሚሰጠው ቫራይቲ ቀላል የሚባል አይደለም። ምክንያቱም ሁልጊዜ ቡካዮ ሳካ ላይ ጫና የመብዛት አይነት ነገሮች ይታያሉ። በቃ ካራቦ ካፕ ላይም ፕሪሚየር ሊግ ላይም ቻምፒየንስ ሊግ ላይም ኢቨን ኤፍ ኤ ካፕ ላይም ሳይቀር ቡካዮ ሳካ ላይ ጫና ይበዛል። ያንን ጫና ለመቀነስ እንደ ኖኒ ማዱዌኬ አይነት ትልቅ አቅም ያላቸው ተጫዋቾች ለአርሰናል በጣም ይጠቅማሉ። እኔ እንደው ስገረም ነበር ክረምት ላይ ራሱ ምን አይነት ነገሮች ሲፈጠሩ እንደነበርና ጎሎቹን ካየው በኋላ አይምሮ ውስጥ የመጣው ክረምት ላይ የተፈጠረው ነገርና እኔ ራሴ ክረምት ላይም ዘገባዎችን ስሰራ ነበር። ያው የቻናላችን ቤተሰቦች የነበራችሁ ታስተውሳላችሁ እና ኖኒ ማዱዌኬ ልክ ወደ አርሰናል ሊመጣ ነው ሲባል እንደው የአርሰናል ደጋፊዎች እንዴት እንደሆኑ ታስተውሳላችሁ። ከ6000 ከ7000 በላይ ሰዎች ፒቲሽን በማሰባሰብ ፊርማ በማሰባሰብ ኖኒ ማዱዌኬ እንዳይመጣ አንፈልገውም አይምጣብን በማለት ተቃውሞ ሲያሰሙ ነበር ሶሻል ሚዲያ ላይ። ይህን አደባባይ ላይ ሳይቀር ኖኒ ማዱዌኬ እንዳይመጣ የተለያዩ ስዕሎችን በመሳልም የኖኒ ማዱዌኬን ዝውውር ሲቃወሙ ነበር እና ደጋፊ ያው ብዙ ጊዜ ስሜታዊ ስለሚሆን አያስገርምም እንደዚህ አይነት ነገሮችን ቢናገሩ። ግን ማናችንም ብንሆን ኢቭን አሁን እኛ ረጅም ዓመት ሚዲያ ላይ የቆየ ነው 7 ዓመት 8 ዓመት ሚዲያ ላይ የቆየ ነው ሰዎች የትኛውም የእግር ኳስ ተመልካችን ቢሆን የምናወራው ነገር ራሱ እኛ የሚታየንን ያክል ነገር የምናነበውን የምንዘጋጀውን ያክል እናወራለን እንጂ ከአሰልጣኙ በላይ ማንም ሊያውቅ አይችልም። በቃ ፈጣሪና እሱ ናቸው የሚያውቁት፣ አርቴታ ናቸው የሚያውቁት። ለምን አርቴታ ይህንን ዝውውር አደረገው? ለምን ማዱዌኬን አስፈረመው? ዝም ብሎ እኮ ማዱዌኬን አላስፈረመው። ለክለቡ ምን አይነት ግልጋሎት ሊሰጥ እንደሚችል፣ ምን አይነት ቨርሲቲሊቲ ያለው ተጫዋች እንደሆነ፣ ሁለገብ ተጫዋች መሆኑን ይህን ሁሉ ነገር አርቴታ ጠንቅቆ ያውቃል።
እና በእያንዳንዱ ዓመት ላይ ቡካዮ ሳካ ባለመኖሩ ወይ በቡካዮ ሳካ መድከም፣ በቡካዮ ሳካ ጉዳት ወይ ቡካዮ ሳካ ሜዳው ላይ ጥሩ ፐርፎርማንስ ላያሳይ ይችላል በሚል ስጋት ኢቭን ቡካዮ ሳካ እንኳን እየተዳከመ እሱን የሚቀይር ተጫዋች ቤንች ላይ ባለመኖሩ ምክንያት አርሰናል ዋጋ ሲከፍል ነበር እና ኖኒ ማዱዌኬ ደግሞ ከቼልሲ አርሰናልን ሲቀላቀል የአርሰናል ደጋፊዎች ገና ለገና ላይሳካለት ይችላል በሚል ፍራቻ ብቻ ኖኒ ማዱዌኬ ወደ አርሰናል እንዳይመጣ ከፍተኛ የሆነ ጥረት ሲያደርጉ ነበር። በእርግጥ እነሱ የፈለገውን ያክል ገፍተው ቢሄዱም የፈለገ ያክል ኖኒ ማዱዌኬን ቢጋፉም አርሰናልና አርቴታ ተጫዋቹን ከማስፈረም ወደ ኋላ አይሉም ነበር። ግን እንደዛም ሆኖ ደግሞ ወደ ቡድኑ ከመጣ በኋላ ገና በጥቂት ጨዋታዎች ነው የክለቡ ደጋፊዎች ልብ ውስጥ የገባውና እንደውም ይሄ ገና ጥቂቱ ነው ባይነኝ እኔ። ገና ከዚህ በኋላ በደንብ ምርጥ ፐርፎርማንሱን ማሳየት ይችላል። አሁን እኮ ገና 23 ዓመቱ ላይ ነው። ገና አስቡት 20ዎቹ መጀመሪያ ላይ ያለ ተጫዋች ነውና ከዚህ በኋላ በጣም ምርጥ ፐርፎርማንሱን በማሳየት ምርጥ አቅሙን በማሳየት አርሰናልን መጥቀም የሚችል ተጫዋች እና ለዚህ አሁን ለሚያሳየው ፐርፎርማንስ ከዚህ በኋላም በደንብ ለአርሰናሎች ጥሩ ዋራንቲ መሆን የሚችል ለካ እንዴ ማዱዌኬም እኮ ክለባችን ውስጥ አለ በደንብ ክለባችንን ሰርቭ ሊያደርግ ሊጠቅም ይችላል ብለው እንዲያምኑበት የሚያደርግ ተጫዋች ነውና በተጫዋቹ ላይ ጥሩ ትረስት እንዲኖራቸው ጥሩ አመኔታ እንዲኖራቸው ያደረገ ጨዋታ ነበር። እኔ የጨዋታው ማን ኦፍ ዘ ማች ወይም ኮከብ መባሉ በእርግጠኝነት የሚገባውም ጭምር ነው። በጨዋታው ላይ ለነበረው ፐርፎርማንስ ላሳየውም የሜዳ ላይ ታታሪነት ኢፈርት ለወርክ ሬቱ በሙሉ የሚገባውን ሽልማት አግኝቷል ብዬ አስባለሁ እና ጎሎቹም ለሱ ዲዘርቭ የሚያደርጉ ነበሩ ማለት ይቻላል። ለአርሰናል ደጋፊዎች እፎይታ ነው። በቃ አሁን ቡካዮ ሳካ ሲገባ ማዱዌኬ ቤንች ይሆናል፣ ማዱዌኬ ሲገባ ሳካ ቤንች ይሆናል። እንደዚህ እያፈራረቀ ሮቴት እያደረገ አርቴታ ቢያንስ ይሄኛው መስመር ጉዳትና ድካሞችን ለመቀነስ ይረዳዋል ማለት ነው። ሌላኛው ግን እንደው ከዚህ ጉዳይ ጋር ወጣ ብለን ደግሞ የቪክተር ዮኬሬስን ጉዳይ መመልከት እጅግ በጣም አስገራሚ አስፈላጊ ጉዳይ ነው። እኔ በዚህ ጨዋታ ላይ እንደው ጎል ቢያስቆጥር ለሱ በጣም የተሻለ ይሆን እንደነበር ይሰማኛል እና አሁን ጎል አለማስቆጠሩ ቢሆን በተጫዋቹ ስነልቦና ላይ የሚፈጥረው ነገር ቀላል የሚባል አይደለም። የሆነ ጊዜ ላይ ተናግሬው ነበር። አይ ቲንክ አርሰናል ከአትሌቲኮ ማድሪድ ጋር የተጫወቱ ጊዜ መሰለኝ ያነሳሁትና ዮኬሬስ 2 ጎል ካስቆጠረ በኋላ ብዙ ነገሮች ሲባሉ ነበረ። በቃ ለአጥቂዎች ጎል ማስቆጠር ማለት ልክ እንደ ኦክሲጅናቸው ነው። በቃ እንደሚተነፍሱት አየር ነው። ጎል ካስቆጠሩ በጣም ከፍ ባለው ሁኔታ ትልቅ መነሳሳት፣ ትልቅ የስነ ልቦና ከፍታ ላይ ይደርሳሉ። ጎል ካላስቆጠሩ ደግሞ ኢቭን ቦዲ ላንጉጃቸው ራሱ ልክ አይሆንም። ይሄ የፊታቸው ቋንቋ የፊታቸው ምልክት ራሱ ጥሩ አይሆንም። ያንን ነው የምናየው። አሁን የሚገርማችሁ ቅድም ለዚህ ጨዋታ እንዲሁ ዝም ብዬ መረጃዎችን ሳዘጋጅ አንድ ጽሁፍ እየተመለከትኩ ነበረ ዚ አትሌቲክ ላይ። የዚ አትሌቲክ አንድ ኤክስፐርት የጻፈው ጽሁፍ በጣም አስገርሞኝ ነበር እና ምንድን ያለው በእርግጥ በኋላ ላይ ስለ ጋቢ እናወራለን፣ ግን ጋብርኤል ሄሱስ እንግዲህ ኦልሞስት 1 ዓመት ለሚጠጋ ጊዜ አንድም ጨዋታ አላከናወነም ይላል ይህ ኤክስፐርት ለዚህ አትሌቲክ በጻፈው ጽሁፍና ዘገባ። ነገር ግን ሜዳ ላይ 30 አካባቢ ደቂቃዎችን ቆይቶ ወይም ደግሞ ኢቭን እዛም ደቂቃ ላይ ደርስ ይችላል ሜዳ ላይ በነበረው ቆይታ እንደውም 4ኛ ጎል ለአርሰናል ከ3ኛው ጎል በኋላ 4ኛ ጎል የሚያስቆጥርበትን እድል አግኝቶ ነበር። ይህ የ28 ዓመት ተጫዋች ቪክተር ዮኬሬስ በ62 ደቂቃዎች ውስጥ ከነካቸው ኳሶች የሚበልጥ ኳሶችን ነክቷል። እንዲሁ ደግሞ ቪክተር ዮኬሬስ በጨዋታው ላይ ከሞከራቸው ሙከራዎች ጋር እኩል የሚሆኑ ሙከራዎችን አድርገዋል ሲል ነው የዚህ አትሌቲኩ ኤክስፐርት ዳን ሼልደን ከጨዋታው መጠናቀቅ በኋላ አስተያየቱን የሰጠው። አሁን እንግዲህ ተመልከቱ። ባለፈው እንደውም ብዙ የአርሰናል ደጋፊዎች ቅሬታ ሲያቀርቡ ነበር። አርሰናል ብሬንፎርድን 2-0 ባሸነፈበት ጨዋታ ላይ ቡካዮ ሳካ 2 ተጫዋቾችን አልፎ ጎል ሲያስቆጥር ለምን ለዮኬሬስ አላቀበለውም? ለዮኬሬስ ቢያቀብለው የተሻለ ነበር ብለው ቡካዮ ሳካ ላይ ቅሬታ ሲያቀርቡ እንደነበር አስታውሳለሁ። እና ግን እንደው ቪክተር ዮኬሬስ አሁን ባለው ሁኔታ በተለይ ደግሞ ጎል ካለማስቆጠር ጋር ጥያቄ የሚነሳበት ተጫዋች መሆኑ በተጫዋቹ ስነ ልቦና ላይ የሚፈጥረው ነገር አይኖርም ወይ የሚል ነገር ማንሳት እጅግ በጣም አስፈላጊ ነገር ይሆናል። በእርግጥ የሚጠበቅ ጉዳይ ነው። አሁን ተጫዋቹ ልክ ወደ አርሰናል ሲመጣ አርሰናል በሆነ መንገድ ሺፍት ማድረጉ አይቀርም። አርሰናሎች ከዚህ በፊት የሚጫወቱበት
የጨዋታ ስልት አለ፣ የማጥቃት ሂደት አለ። ይሄ አርሰናል ውስጥ ያለው የማጥቃት አፕሮች እና ስፖርቲንግ እሱ በነበረበት ጊዜ ያለው የማጥቃት አፕሮች አንድ አይደለም። ሁለት ነገሮችን እናነሳለን እዚህ ጋር። የመጀመሪያው ስፖርቲንግ ውስጥ እንደ አርሰናል አይነት የመስመር አጥቂዎች አሉ ወይ የሚለውን እናነሳለን። ለምሳሌ አርሰናል ውስጥ ስትመጡ ሳካ በራሱ ድሪብል አድርጎ አታሎ አልፎ ጎል ማስቆጠር ይችላል። ማርቲኔሊ ልክ በዚህ ጨዋታ ላይ እንዳያችሁት ራሱ ድሪብል አድርጎ ፍጥነቱን ተጠቅሞ ተጫዋቾችን ሸውዶ ጎል ማስቆጠር ይችላል። ይኸው ነው ማዱዌኬም በዚህ ጨዋታ ላይ እንደተመለከትነው ተመሳሳዩን አይነት ነገር ማድረግ የሚችሉ ተጫዋቾች አሉ። እና ደግሞ አርሰናል በርካታ ጎል አስቆጣሪ ተጫዋቾች አሉት። ቢያንስ በዚህ ዓመት እንኳን ከ10 በላይ ጎል አስቆጣሪ ተጫዋቾች አሉት። እነ ማጋሌሽ፣ እነ ቲምበር፣ ካላፊዮሪ፣ ዙቢሜንዲ፣ ማዱዌኬ ብዙ ተጫዋቾች በአርሰናል ጎል ያስቆጥራሉ። የጎል ማስቆጠር በርደኑ ወይም ሸክሙ ቪክተር ዩኬሬስ ላይ ብቻ የሚወድቅ አይደለም፣ ሌሎቹም ሼር የሚያደርጉት ነው። ስፖርቲንግ ቤት ግን አብዛኛውን ጎል የማስቆጠር ኃላፊነት የሚወስደው ቪክተር ዩኬሬስ ነው እና በየትኛውም መንገድ ኳሶች የሚጣሉት ለዚህ ስዊድናዊ ተጫዋች ነው። በቃ ኳስ ይመጣል ለዩኬሬስ ስጡት ነው፣ ኳስ ይመጣል ለዩኬሬስ ስጡት ነው። አሁን አርሰናል ውስጥ ታዲያ የተጫዋች ከመጣ በኋላ እኔ በግሌ እንደው እንደ ፐርሰናሊቲም ያሳዝነኛል። ማለት ከዛ በጣም ብዙ ጎል ከሚያስቆጠርበት ክለብ በርካታ ክለቦች ይፈልጉት ነበር። እሱ ግን በቃ አርሰናልን ብቻ ነው የምፈልገው ብሎ ለዛ እስከ መጨረሻው ድረስ ታግሎ ከፕሬዚዳንቱ ፌዴሪኮ ቫራንዳስ ጋር ያ ሁሉ ሰጣ ገባ ውስጥ ገብቶ ወኪሉ ለተጫዋቹ እንደውም ተጨማሪ ኤክስትራ ማይል ርቀት ሄዶለት ነው ወደ አርሰናል የመጣውና እሱም ወደ አርሰናል ሲመጣ እንደውም ካስታወሳችሁ በዚህ ማሊያ ጎል በማስቆጠርና ደጋፊዎቹ ፊት ደስታዬን መግለጽ እፈልጋለሁ ብሎ ከዛ ኦዴጋርድ እንደውም የሆነ በቦክስ የታሸገ ነገር ልኮለት ነበርና ከዛ ምን እንዳደርግልህ ትፈልጋለህ፣ እንደ ቡድን አምበልነቴ ምን እንዳደርግልህ ትፈልጋለህ ብሎ ማርቲን ኦዴጋርድ ወረቀት ላይ የጻፈውን ካነበበ በኋላ እኔ ኦዴጋርድ ካንተ መፈልገው አሲስቶችን ነው ብሎ ሲናገር ነበር። እኔ አሁን ጥያቄ ውስጥ የሚገባው ለቪክተር ዩኬሬስ የሚሆን ዴሊቨሪ እየሰጡት ነው ወይ እነዚህ የአርሰናል የአማካይ መስመር ተጫዋቾች፣ የአጥቂ መስመር ተጫዋቾች ለዚህ ልጅ የሚሆን ኳሶችን እየሰጡት ነው ወይ የሚሉ ነገሮችን ማንሳት ይኖርብናል። ምክንያቱም አንድ አጥቂ በተለይ እንደ ቪክተር ዩኬሬስ አሁን ሃላንድ እንግዲህ ዴሊቨሪ ካልተሰጠው ያስቆጥራል ወይ እንደማለት ነው እና ቪክተር ዩኬሬስም አሁን ዴሊቨሪ ካልተሰጠው ኳሶች ቶሎ ቶሎ የማይደርሱት ከሆነ በጣም ከባድ ነው። እንግዲህ ስለ ዩኬሬስ እኔ ራሴም ሳነሳ እንደነበረው ከዛ ደግሞ ብዙ የአርሰናል ደጋፊዎችም ሲጠይቁኝ ነበረ እንደው ተስፍሻራ ይሄ ልጅ ምንድን ነው እስቲ ፕሮግራም ስራበት ሲሉኝ እኔ ከአንዴም 2-3 ጊዜ በተለያዩ አንግሎች የተለያዩ አቅጣጫዎችን እየፈለግኩ ፕሮግራም ስሰራ ነበር። ይሄ ልጅ እንዴት ጎል ማስቆጠር ይችላል፣ እንዴት ከአርሰናል ጋር ኮፓፕ ማድረግ ይችላል፣ አሁን ካለው ከአርሰናል የአጫወት ሲስተም ጋር ከአጫወት ስልት ጋር እንዴት ተጫዋቹ ሊላመድ ይችላል የሚለውን ጥያቄ ያነሳውባቸው ፕሮግራሞች አሉና ወደ ኋላ መለስ ብላችሁ ስለ ዩኬሬስ የሰሯቸውን ፕሮግራሞች ልታደምጧቸው ትችላላችሁ። ከአንዴም 2-3 ፕሮግራም ሰርቻለሁ ስለዚህ ተጫዋች እና አሁን እንግዲህ ጉዳት ላይ ከርሞ የነበረ ተጫዋች ነው። ኢቭን እሱ በመጎዳቱ ምክንያት አርሰናል ውስጥ የጎደለ ነገር እንደነበር አይተናል። በቃ አርሰናሎች የሆነ የጎደለባቸው ነገር ነበር እሱ በመጎዳቱ ምክንያት፣ እሱ በዛ ቡድን ውስጥ ባለመኖሩ ምክንያት ማለት ነው እና አሁንም ለአርሰናል ወሳኝና ጠቃሚ ተጫዋች እንደሆነ ይሰማኛል። ነገር ግን ደግሞ የአርሰናል ደጋፊዎች አሁንም በደንብ መታገስ ይኖርባቸዋል። ዞሮ ዞሮ የጋብርኤልም ወደ ሜዳ መመለስ ካይ ሃቨርትዝም ወደ ሜዳ ሲመለስ የቪክተር ዩኬሬስም መኖር የሚጠቅመው አርሰናልን ነው። እነዚህን ተጫዋቾች አርቴታ እንደ ልቡ እያፈራረቀ እያጫወተ የሚፈልገውን አይነት ነገር ያገኛል። ከነዚህ ተጫዋቾች አንድ ቦታ ላይ እየተጫወቱ ነገር ግን ያንን ቦታ ለማግኘት ሲፎካከሩ፣ ያንን ቦታ ለማስጠበቅ ሲፋለሙ በዛ መሀል ጥሩ ነገር ያገኛል። ቪክተር ዩኬሬስ ወደ አርሰናል የመጣበት ትልቁ ዓላማ ምንድን ነው ብለን ካልን ለአርሰናል በተለይ ደግሞ በወሳኝ ጨዋታዎች ላይ አርሰናሎች ጎል ሲፈልጉ ልክ እንደ ባለፈው እንደ አስቶን ቪላው ጨዋታ ወይ ደግሞ እንደ ሊቨርፑል አይነት ጨዋታዎች ላይ አርሰናል በወሳኝ ጨዋታዎች ላይ ጎል ሲፈልግ ተጫዋች ቶሎ እኔ ያለው ብሎ ጎል እንዲያስቆጥር ነው። እናንተም የብዙዎቹ ክርክር የነበረው እንደነ ኤርሊንግ ሃላንድ 20 እና ከዛ በላይ ጎሎችን የሚያስቆጥር ተጫዋች ነው ወይ የሚል ጥያቄ ነው። ግን በማንቸስተር ሲቲ ኤርሊንግ ሃላንድ ያለው ነገር እና በአርሰናል ቪክተር ዩኬሬስ ያላቸው ነገር አንድ አይደለም። አሁን በሲቲ ቤት
እያንዳንዱ ኳስ ለኤርሊንግ ሃላንድ ይጣላል። እያንዳንዱ ኳስ ብትመለከቱ በተለይ ደግሞ እሱም እነዛን ዴሊቨሪዎች ስለሚፈልግ በሰውነት ቋንቋ ተግባብተዋል ማለት ይቻላል። ግን ኢቭን እኔ ተጫዋቹ አንዳንዴ ያሳዝነኛል። አሁን ቪክተር ዮኬሬስ ጀርባውን እያሳያቸው እንደዚህ በትከሻው ምልክት ይጠራቸዋል። በትከሻው ምልክት ይኸው እየገባሁላችሁ ነው፣ ከተከላካዮች መካከል እየሄድኩላችሁ ነው እና ኳሱን ጣሉልኝ፣ ኳሱን ስጡኝ እያለ በትከሻው ይጠራቸዋል። እስሩ ቦል ኳሱን አድርጉት፣ ጣሉት፣ ከተከላካይ ጀርባ ኳሱን ጣሉት እያለ በጀርባው ምልክት ይሰጣቸዋል። ግን አይሰጡትም። ኳሱ በእግራቸው ላይ ኳሱን ይዘው ሊያዘገዩት ይችላሉ የአርሰናል ተጫዋቾች እና ያ ደግሞ በመላመድ በጊዜ ሂደት ውስጥ ስሩ ፕሮሰስ የሚመጣ ነገር ነው። ገና ተጫዋቹ እንግዲህ በአርሰናል 3-4 ወር አካባቢ ነው ያሳለፈው እና ያ መሆኑን ተከትሎ ተጨማሪ ጊዜ ያስፈልገዋል በደንብ ከጎል ማስቆጠር ጋር እንዲገናኝ። ያን ነገር ነው ልናነሳ የምንችለው። ያው የትኛውም በተለይ አሁን እንደው ጥሩ ምንላቸው ማጥቂዎች አንዳንዴ በጥሩ ላይ ጀምሩ ይችላሉ። በአርሰናል 228 ጎሎችን ያስቆጠረውና የክለቡ ሌጀንድ ተብሎ የአርሰናል የምንጊዜም ከፍተኛ ግብ አስቆጣሪ በመሆን በኤምሬትስ ዙሪያ ሐውልት የቆመለት ቴሪ ዳንኤል ኦንሪ እንኳን በመጀመሪያዎቹ ጨዋታዎች ላይ በጣም ይዘገንኑ ኳሶችን የሚስት እንዲህ አርሰን ቬንገር ምን ነክቷቸው ነው ይህንን ተጫዋች ያስፈረሙት እስኪባል ድረስ እንዲህ አይነት ተጫዋች ነበረ እየተባለ ሲወቀስ ነበር። ግን አንድ የፎርሙ ከመጣለት በኋላ እሱን የሚያቆም ክለብም ሆነ ተጫዋች አልተገኘም። ስለዚህ ቪክተር ዮኬሬስንም ጥቂት ጊዜ ማየት፣ ጥቂት ጊዜ መጠበቅ በጣም አስፈላጊ ነገር ነው። በቃ ጎል ማስቆጠር ይኖርበታል። አዎ ማስቆጠር አለበት። እነዛን ጎሎች ስኮር እንዲያደርግ ግን የተመቻቹ ነገሮች መፍጠር ደግሞ ከአርሰናል ተጫዋቾች የሚጠበቁ ነገሮች ይሆናሉና እነዚህ ነገሮች ማንሳት ነው በጣም አስፈላጊ የሚሆነው። ሌላኛው የጋብርኤል ሄሱስ ወደ ሜዳ መመለስ ጉዳይ ነው። እንግዲህ ከረጅም ጊዜ በኋላ ከ332 ቀናት በኋላ ነው እንግዲህ ከኤሲኤል ጉዳት አገግሞ ተጫዋቹ ወደ ሜዳ እየተመለሰው ማለት ነው። እንግዲህ ለረጅም ጊዜ ከሜዳ ርቋል። ለረጅም ጊዜ ማለት በሚቻል ሁኔታ ተጫዋቹ ወደ ሜዳ የተመለሰበትን የጨዋታ ጊዜያት ተመልክተናል እና ብዙ ሰዎች በዚህ ተጫዋች ተስፋ የቆረጡም አሉ። በዚህ ተጫዋች ዙሪያ ወይም ይህንን ተጫዋች በተመለከተ ምክንያቱም ተጫዋቹ እንግዲህ ልክ ወደ አርሰናል ሲመጣ ከማንቸስተር ሲቲ አርሰናልን በተቀላቀለበት ጊዜ በጣም የሚያስገርም ተስፋ የሰጠ ይሄ ጎሎችን ከማስቆጠር ረገድ ውጤታማ ተጫዋች የነበረ በዛ ላይ ደግሞ ኳስም የሚችል ተጫዋች ነው። በቃ ኳስ የሚችል በጣም ምርጥ የኳስ ክህሎት ያለው ተጫዋች መሆኑን በሜዳ ላይ ሲያስመሰክር የነበረ ተጫዋች እንደነበር ተደጋጋሚ ጊዜ ላይ አሳይቶናል። ግን ዓለም ዋንጫ ላይ ያው ከባድ ጉዳት ገጠመው። በቃ ከዛ ጉዳት በኋላ ጋብርኤል የምናውቀው ጋብርኤል ሆኖ አላየነውም ነበር። ተደጋጋሚ ጉዳቶች ያጋጥሙት ነበር እና እንደውም እሱም ይናገራል። ይሄ ከጎል ማስቆጠርም ሂደት ጋር ራሴን በደንብ ማሻሻል አለብኝ፣ በደንብ ጎል ማስቆጠር አለብኝ የሚሉ ነገሮችን ያነሳ ነበር። እንግዲህ እነዚህን ነገሮች እያነሳ ከዛ እንደውም ወሳኝ በሆኑ ጨዋታዎች ላይ ለምሳሌ አርሰናል ከክሪስታል ፓላስ ጋር በተጫወተበት ጊዜ በሴልኸርስት ፓርክ አርሰናል 5-1 ያንን ጨዋታ ሲያሸንፍ እዛ ጨዋታ ላይ ጋብርኤል ሄሱስ ጎሎችን ያስቆጠረበት የጨዋታ ዕለት እንደነበር እናስታውሳለን። በጣም ልዩ ምሽት ነበር። እንደውም እዛ ጨዋታ ላይ ያሳለፈው ሃትሪክ መስራት የሚችልበትም አጋጣሚ ነበር የተጫዋች እንደታዘብነው እና እንደተመለከትነው። ከዚህ በተጨማሪ ደግሞ እንደዚሁ በካራቦ ካፕ የኳርተር ፋይናሉ ወይም የሩብ ፍጻሜ አርሰናል ክሪስታል ፓላስን 3-2 በሆነ ውጤት ሲያሸንፍ እንደዚሁ በዛም ጨዋታ ላይ በጣም አስገራሚ ፐርፎርማንስ አሳይቶ እንደውም 3 ጎሎችን አስቆጥሮ ሃትሪክ ሁሉ መስራት የቻለ ተጫዋች ነበር። በቃ የልጅም አሁን ፎርሙ መጣለት። በቃ አሁን ወደ ፎርሙ እየተመለሰ ነው። ከዚህ በኋላ ይህ ተጫዋች በጎል ማስቆጠሩ ረገድ ውጤታማ ይሆናል ተብሎ ከብሬንትፎርድ ጋር በተደረገውም ጨዋታ በፕሪሚየር ሊጉ ደገመው እንደገና ያንን ጎል ማስቆጠር። ልክ ይህንን ጨዋታ አከናውኖ ከዛ ከብራይተን እና ከኒውካስል ጋር አርሰናል ከተጫወተ በኋላ አርሰናል ከማንቸስተር ዩናይትድ ጋር ተጫውቶ በመለያ ምት 5-3 በተሸነፈበት ጨዋታ ላይ ነው እንግዲህ ማጋሌሽ ጉዳት ያጋጠመውና ተቀይሮ የወጣው ማለት ነው። በቃ ከዚህ ጨዋታ በኋላ እንግዲህ ተጫዋቹ ለረጅም ጊዜ ለ11 ወራት ያክል ሜዳ ላይ ያልተመለከትነው ተጫዋች ነው። እንግዲህ የጉዳት መጠኑ እጅግ በጣም ከፍተኛ ነበረ። በዛ ጨዋታ ላይም በመጀመሪያው አጋማሽ ነው ተጎድቶ የወጣው። በ40ኛው ደቂቃ ራሂም ስተርሊንግ ቀይሮት እንደገባ ታስታውሳላችሁ። ጃንዋሪ 12
በፈረንጆቹ አቆጣጠር ጥር ወር ላይ ነው የተጎዳውና ኦልሞስት 11 ወራት ያክል እንግዲህ ሜዳ ላይ ያልነበረ ተጫዋች እና እንደውም አርሰናል በቃ ተጫዋቹን ሊሸጠው ነው፣ ወደ ሌላ ክለብ ተጫዋቹ ሊሄድ ይችላል የሚሉ ሀሳቦች ሲነሱ ነበር። እሱም ሲናገር አሁን በአርሰናል የመቆየት ነው ሀሳቤ፣ ግን ደግሞ የሆነ ቀን ወደ ፓልሜራስ በመለስ ደስ ይለኛል ብሎ ነው ሲናገር የነበረው። ታዲያ በዚህ በዣምብሬዲል ስታዲየም በተደረገው ጨዋታ ላይ እንግዲህ ከ11 ወራት ጉዳት በኋላ ወደ ሜዳ ተመልሶ መጥቷል። ያው በእርግጥ ስታዩት ሰውነቱ በጣም እንትን ብሏል፣ ጨምሯል። የመወፈር አይነት ነገር የሚታይበታል። ያው ከጉዳት የተመለሰ ተጫዋች ስለሆነ የሚጠበቅ ጉዳይ ነውና ይህን አይነት ሁኔታ ነበር የተመለከትነው። ነገር ግን ተጫዋቹ ሜዳ ላይ ያሳየው እንቅስቃሴ በጣም ጥሩ ነበር። የግብ ሙከራዎችን ሲያደርግ ነበር። ያው እንደተለመደው ጋብርኤል ሄሱስን እንደምናውቀው ወደ ኋላ እየተመለሰ የቡድን ጓደኞቹን ሲያግዝ፣ ኳሶቹን በቢውልድ አፕ ለማጫወት ሙከራዎችን ሲያደርግ፣ እነዚህን አይነት እንቅስቃሴዎችን ሲያደርግ ነበር የተመለከትነውና ለዚህ ተጫዋች በጣም የተለየ ጥሩ ፐርፎርማንስን ያሳየበት እለት ነው ማለት ይቻላል። ያው ከዚህ በኋላ እንግዲህ የአርቴታ ምርጫ ነው የሚሆነው። ማንን ያሰልፋል? ዮኬሬስን ያሰልፋል ወይስ ደግሞ ጋብርኤል ሄሱስን ወደ ሜዳ ያሰልፋል የሚሉት ነገሮች እንግዲህ እሱም በቀጣዮቹ ጊዜያት ላይ የምንመለከታቸው ነገሮች ይሆናሉ። ግን የዚህ ተጫዋች ወደ ሜዳ መመለስ ለአርሰናል በጣም በጣም ጥሩ የሚባል ዜና ነው። እንደውም አርቴታ ጨዋታው ካለቀ በኋላ ስለ ሁለቱ ተጫዋቾች ሲጠየቅ ሁለቱም ለቡድኑ ትልቅና ወሳኝ የሚባሉ ተጫዋቾች ናቸው፣ የየራሳቸው የሆኑ ለየት ያሉ ባህሪያት አላቸውና ሙሉ በሙሉ የተለያዩ ተጫዋቾች መኖራቸው፣ የተለያየ ኳሊቲ ያላቸው ተጫዋቾች መኖራቸው ለእኛ በጣም ጥሩ ነው የሚል ሀሳብ ነበር እንግዲህ አርቴታ ያነሳው እና እዚህ ቡድን ውስጥ የተሻለ ደግሞ ፐርፎርማንስ ከማድረግ ረገድ አኳያ የሁለቱን ተጫዋቾች እያፈራረቀ በማጫወት እንደ አስፈላጊነቱ በመጠቀም እንግዲህ አርቴታ ከሁለቱ ተጫዋቾች የሚፈልገውን ሰርቪስ እና የሚፈልገውን አይነት ጠቀሜታ ያገኛል ማለት ነው። ይህንን ነገር ነው እንግዲህ በአርሰናል በኩል ልናነሳ የምንችለው። ያው የአርሰናሉ ታዳጊ ተጫዋች ማርሊ ሳልሞን ተከላካይ ነው እንግዲህ ቤን ዋይትን ቀይሮ ወደ ሜዳ ገብቷል 82ኛው ደቂቃ ላይ እና በ16 ዓመት ከ103 ቀኑ እንግዲህ በአርሰናል የተጫወተ ተጫዋች ነው። በቻምፒየንስ ሊጉም በታዳጊ ዕድሜው የተጫወተ አራተኛው ተጫዋች ሆኗል። ከዚህ ቀደም ማክስ ዳውማን፣ ኤታን ዋኔሪ፣ ዣክ ፖርተር እንደዚሁ በአርሰናል በታዳጊነት እድሜያቸው የተጫወቱ ተጫዋቾች ነበሩ። ይሄኛው ተጫዋች ደግሞ እንግዲህ አራተኛው የአርሰናል ተጫዋች ሆኗል በታዳጊነቱ። ከነዚህ ከአራቱ ውስጥ መካተት የቻለ ተጫዋች ሆኗል ማለት ነው እና ለተጫዋቹ ልዩ ምሽት ነበር፣ በተለይ ቻምፒየንስ ሊግን በሚያክል ውድድር ላይ መጫወቱ። ያው መጨረሻ ላይ ቻምፒየንስ ሊግን ነው የምናነሳው። እንግዲህ የአርሰናል የውድድር ዓመት በጣም በሚገርም ሁኔታ አሁን በቻምፒየንስ ሊጉ እየቀጠለ ነው የሚገኘው። ከዚህ በፊት አንስቼላችሁ ነበር፣ ምናልባት ዘነጋሁት እንጂ ጸሐፊውን የአርሰን ቬንገር 50ዎቹ ምርጥ እና ወሳኝ ጨዋታዎች የሚል አንድ መጽሐፍ ተጽፎ ነበር እና እዛኛው መጽሐፍ ላይ አርሰናል ሪያል ማድሪድን ያሸነፈበት ጨዋታ በሳንቲያጎ በርናቤው ከአርሰን ቬንገር 50ዎቹ ወሳኝ ጨዋታዎች መካከል የተካተተ ነበር እና እዛ መጽሐፍ ላይ አርሰን ቬንገር ሲናገሩ ቡድኔ ቻምፒየንስ ሊግ ፍጻሜ እንደሚደርስ፣ ቻምፒየንስ ሊግ ዋንጫን እንደሚያሸንፍ ያረጋገጥኩት ሪያል ማድሪድን ሲያሸንፍ ነው ብለው ነበር እሳቸው የተናገሩት እና በትክክል እሳቸው የተናገሩት ነገር ነው የሆነው። አርሰናል ትልልቅ ቡድኖችን እየጣለ ነው ወደ ፍጻሜ የደረሰው። ኢቭን በግሩፕ ስቴጅ ላይ አንድም ጨዋታ አልተሸነፈም። ኢቭን እንደውም ጎል የሚቆጠርበት ቡድን ሁሉ አልነበረም እና ምርጥ የሆነ ፐርፎርማንስ አሳይቶ ከምድቡ አለፈ። ሪያል ማድሪድን ሳንቲያጎ በርናቤው ላይ ሄዶ አሸነፈ። እነ ዩቬንቱስን ጣለ፣ እነ ቪላሪያልን ጣለ። ፍጻሜው ላይም ያው የዳኝነት በደል ተሰርቶብናል ይላሉ አርሰን ቬንገር እና የአርሰናል ደጋፊዎች። በባርሴሎና ተሸንፎ አርሰናል ዋንጫ የተነጠቀበት ዋንጫ ያጣበት ሲዝን ነበር። ግን አርሰናል በዛ ሲዝን ውስጥ ወጥ የሆነ ፎርም በማሳየቱ ምክንያት ያንን ነገር አድርጓል። አርሰናል ከአመት ዓመት እየተሻሻለ የሚገኝ ቡድን ነው። ለምሳሌ ካቻምና ሩብ ፍጻሜ ደርሶ ነው ከቻምፒየንስ ሊግ ውጭ የሆነው አርሰናል። አምና ደግሞ ግማሽ ፍጻሜ ደርሷል። ካቻምና በባየር ሚኒክ፣ አምና በፒኤስዤ ነው አርሰናል ውጤት ሲያጣ የነበረውና ዘንድሮ ላይ ግን በጣም የተለየ ምርጥ ፐርፎርማንስ እንዲያሳይ የሚጠበቅበት ነውና አምናም ካቻምናም ከነበረው በጣም የተለየ ፐርፎርማንስ የሚያሳይባቸው ጨዋታዎች ይኖራሉ የሚሉ ግምቶች ናቸው ያሉት። ለእያንዳንዱ የአርሰናል የሜዳ ላይ እንቅስቃሴዎች በጣም የሜዳ ላይ ቆይታዎቹም እጅግ በጣም ወሳኝ ናቸው። እንግዲህ አርቴታም በጣም ደስተኛ የነበረበት ጨዋታው ላይ ልዩ ፐርፎርማንስ ያሳየበት ነበር እና ይህንን ነው እንግዲህ ማንሳት የሚቻለው። አርሰናል ደግሞ ከሁለት ቀናት በኋላ ቅዳሜ ከእንደገና በፕሪሚየር ሊጉ ሌላ ወሳኝ ጨዋታውን ደግሞ ያከናውናል ከአስቶን ቪላ ጋር።
አርቴታ እንግዲህ ከጨዋታው መጠናቀቅ በኋላ ብዙ የጎደሉብን ተጫዋቾች ነበሩ። በተለይ በተከላካይ መስመር ላይ ወሳኝ የሆኑ ተጫዋቾቻችንን አተን ነበር። ነገር ግን ደግሞ ክሪስቲያን ኖርጋርድ በጨዋታው ላይ ጥሩ እንቅስቃሴ አሳይቷል፣ ጥሩ ፐርፎርማንስን አሳይቷል። ሜዳ ላይ የነበረው ፐርፎርማንስም ደግሞ በጨዋታው ላይ እንድናሸንፍ ያገዘንና የረዳን ነገር ነው። በጨዋታው ላይ ጥሩ ተዘጋጅተን ቀርበናል። ጨዋታውን የሚያሸንፍ ነው በዚህ መንገድ ነው የሚል ሀሳብ ነው እንግዲህ አርቴታ ያነሳውና እንግዲህ ዘንድሮ አርሰናል ለቻምፒዮንስ ሊግ ዋንጫ ለምንድን ነው የተገመተው? ለቻምፒዮንስ ሊግ ዋንጫ ለምንድን ነው ከፍተኛ ግምት የተሰጠው ብለን ካልን እንዲህ አይነት ጨዋታዎችን ስለሚያሸንፍ ነው። እኔ አርሰናል በግሌ ብትጠይቁኝ ምናልባት ማቲማቲካሊ ብለን እንግዲህ አርሰናል ምናልባት ከደረጃው ዝቅ ሊል ይችላል የሚለውን ነገር ልናነሳ እንችል ይሆናል እንጂ ከዛ በስተቀር ግን አርሰናል ከ1 እስከ 8 ባለው ደረጃ ውስጥ አጠናቆ ቻምፒዮንስ ሊግ የጥሎ ማለፍ ስቴጅ ላይ እንደሚገባ እኔ በበኩሌ የተረጋገጠ ነው ባይ ነኝ። ምክንያቱም ከዚህ በኋላ ምንም የተለየ ነገር አይፈጠርም። አርሰናል ኢንተር ሚላን እና ካይራት አልማቲን ነው የሚገጥመው። ካይራት በጣም ደከም ያለ ተጋጣሚ ነው። ስለዚህ አርሰናል ያን ያህል ይቸገራል ተብሎ አይጠበቅም። የኢንተር ሚላኑ ጨዋታ ነው በአንጻራዊነት ለአርሰናል ይከብደዋል ተብሎ የሚጠበቀው። ግን ደግሞ ኢንተር ሚላንንም የማሸነፍ አቅም ያለው የማሸነፍ ፕሮባቢሊቲ ያለው ቡድን ነው አርሰናል እና አሁን እንግዲህ ከባየር ሚዩኒክ በ3 ነጥብ፣ ከፒኤዤ በ5 ነጥብ፣ ከማንቸስተር ሲቲ በ5 ነጥብ እንዲሁ ደግሞ ከሪያል ማድሪድ በ6 ነጥቦች ርቆ አርሰናል የቻምፒየንስ ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጧል። 18 ነጥብና 16 ንጹህ ጎሎችን አስመዝግቦ በደረጃ ሰንጠረዥ አናት ላይ ተቀምጧል እና ለመድፈኞቹ በጣም የተለየ ፐርፎርማንስ የተለየ ምሽትን ያሳለፉበት ነበር ማለት ይቻላል። ፕሮግራማችንን ከመዝጋታችን በፊት ግን አንድ ማስታወቂያ ለማስነገር ፈልጋለሁ። እንግዲህ ብዙ የደከምንበትን የተስፍሽ ዲጂታል አካዳሚን በዚሁ አጋጣሚ ላውንች ልናደርግ ነውና እንግዲህ በዚህ በዲጂታል አካዳሚያችን የግራፊክ ዲዛይኒንግ፣ የቪዲዮ ኤዲቲንግ፣ የጋዜጠኝነትና የብሮድካስቲንግ እንዲሁ ደግሞ የዩቲዩብ አከፋፈት፣ የዩቲዩብ አልጎሪዝምና አጠቃላይ የዩቲዩብ ኒቾችን ለማስተማር ሙሉ ዝግጅታችንን አጠናቀናል ማለት ነው። ስለዚህ እነዚህን ነገሮች በመማር ኢንካማችሁን ገበያችሁን ማሳደግ የምትፈልጉ ካላችሁ ቴሌግራም ላይ ተስፍሽ ዲጂታል አካዳሚ ብላችሁ ሰርች በማድረግና በመግባት አካዳሚያችንን እንድትቀላቀሉ እንጋብዛለን። እንግዲህ እኔ ነኝ የመሰረትኩት እና በደንብ አብረን ቆይታ እናደርጋለን። ሊንኩን ዲስክሪፕሽን ላይ እና ኮሜንት ላይ ያስቀምጥላችኋለሁ። እየገባችሁ ጆይን በማድረግ የተመዘገባችሁ በኦንላይን ኮርስ ውጤታማ እንድትሆኑ በዚሁ አጋጣሚ እንጋብዛለን ማለት ነው። አርሰናል ጨዋታውን አሸንፎ በቻምፒየንስ ሊጉ 100% የማሸነፍ ሪከርዱን ያስቀጠለበት ጨዋታ ነበር እና ጨዋታውን በተመለከተ ሀሳቦቻችሁ ልጽፉልን እንችላላችሁ። ቀጣይ ጉዞ ደግሞ ወደ ፕሪሚየር ሊግ ይሆናል። አርሰናል በሳምንቱ መጨረሻ ከወልቨርሃምፕተን ጋር በእንግሊዝ ፕሪሚየር ሊግ ወሳኝ የሆነውን ጨዋታ በሜዳው ኤምሬትስ የሚያከናውን ይሆናል ማለት ነው። በዚህ ጨዋታ ላይ ደግሞ መድፈኞቹ ምን አይነት ውጤት ያስመዘግባሉ የሚለውን ደግሞ እንግዲህ ጨዋታው ሲደርስ አብረን የምንመለከተው ጉዳይ ይሆናል ማለት ነው።